እውነት ሁልጊዜ ተደብቃ አትቀርም። በእውነት ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናቸው? ከኔ ጋር ያለው እግዚአብሔር ይመስገን። እንግዲህ እንደተለመደው ክፍል 39 የደሊና ተከታታይ ድራማ ነው ማለት ነው ማቀርብላችሁ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ እንዲሁም ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ከዛን እንግዲህ እንደተለመደው ወይዘሮ አዜብ ማለት ነው ያፋጠጣታል። አዜብ ወይዘሮ አዜብ አንቺ ነሽ ወይ? ይህንን ቪዲዮ ይኸው ካሌብ እኔ ልንገርህ፣ እውነቱን ልንገርህ፣ እኔ ምንም ያደረኩት ነገር የለኝም። ይህ የቤዛ ሴራ ነው ትለዋለች ማለት ነው። አይኔን እኮ ነው፣ አይኔን ልታስክጂ ነው ወይ? አይኔን እንዴት ልካደው? አይኔን እንዴት እንደዚህ ታደርጊያለሽ? አጠገቤ ቁጭ ብለሽ እያታለልሽኝ እንዴት አንቺ እኔን ልትገልኝ ትንሻለሽ? ይላታል ማለት ነው። ካሌብ እባክህን ስማኝ ትለዋለች ማለት ነው። ከዛን ደሊና ደግሞ በፍጹም አዜብ አይደለችም፣ በፍጹም አዜብ አይደለችም፣ ካሌብ እባክህ ንቃ ትለዋለች ማለት ነው። ደሊና ምን እየሆንሽ ነው? እንዴት እንደዚህ ትያለሽ? ስለዚህ ወይዘሮ አዜብ አሁን እቃሽን ጠቅሊና ከዚህ ቤት ውጪ ይላታል ማለት ነው። በጣም ታዝናለች ማለት ነው። ከዛ በስተ መጨረሻ ላይም እንግዲህ ካሌብ እባክህን ስትጸጸትበታለህ እያለችው ወጥቶ ይሄዳል ማለት ነው። ጥሏት ይሄዳል ማለት ነው። ከአሁን በኋላ እንግዲህ አልማዝ ከዚህ ቤት እንድናይሽ አንፈልግም። አሁን ካሌብ ውጭ ብሎሻን ኮተትሽን ይዘሽ ውጪ ትላታለች ማለት ነው። ከዛን ያው ወደ ክላሷ ትሄዳለች፣ ሻንጣዋን ታስተካክላለች። ከዛን ደሊና ጥረት ትሄዳለች ማለት ነው። ደሊና ስትሄድ አይዞሽ ወይዘሮ አዜብ ሁሉ ነገር ሲገለጥለት እንመልሳለን፣ እኛ እናሸንፋለን፣ አይዞሽ ትላታለች ማለት ነው። ድልናዬ አንቺ አብረሽኝ ስለሆንሽ አመሰግናለሁ ትላታለች ማለት ነው። ችግር የለውም አንቺ ከወጣሽ እኔም ከዚህ ቤት አብሬሽ እወጣለሁ ትላታለች ማለት ነው። አመሰግናለሁ እየተባባሉ ከዛ እንደገና ወይዘሮ አዜብም ሻንጣዋን ጠቅላ ትወጣለች ማለት ነው። ካሌብ ግን ትጸጸታለህ፣ መልሰህ እኔን የምታይበት አይን አይኖርህም ትለዋለች ማለት ነው። ከዛን ውጪ ይላታል ማለት ነው። ውጪ ይላታል ማለት ነው። ከዛን ካሌብም ደግሞ ምንም አላላትም ማለት ነው። በጣም እየተገላመጠ እንግዲህ ቤዛ ደግሞ ከአጠገቡ ቁጭ ብላ በጣም እየሳቀች፣ ምክንያቱም ደስተኛ ስላልሆነች እየሳቀች እንግዲህ ሴትዮዋ አዜብ ወጥታ ትሄዳለች ማለት ነው። ከዛ እማዬ እንኳን ደስ አለሽ፣ አሸነፍን እኮ አሸነፍን፣ ጥላ ወጣች፣ አዜብ ሄደች፣ አሁን ደግሞ ይቺ ገረድ ደግሞ ትወጣለች ማለት ነው። ወጣች ምናምን ሻንጣን እያስተካከለች ነው ትላታለች ማለት ነው። እባክሽን ቤዛ እንዳይጠረጥርብን፣ ካሌብ እንዳይጠረጥርብን ድምፅሽን ቀንሽ ትላታለች ማለት ነው። ከዛን ችግር የለውም ካሌብም ደግሞ እየተጣደፈ ወጥቷን፣ አትጨናነቂ እማዬ ካሁን በኋላ አሸንፈናል፣ ድሉ የኔና ያንቺ ነው ትላታለች ማለት ነው። ከዛን ያው እንግዲህ ሁለቱ ያሴሩት ሴራቸው ስላደረሰላቸው ምን ይላሉ እንግዲህ ካሁን በኋላ ምንም ነገር የሚጎል ነገር የለም፣ ሁለቱ ከወጡልን በኋላ እኔና አንቺ ብቻ እንቀራለን። መጨረሻ ላይም ይህ ካሌብን ሀብትና ንብረት ደግሞ በእጃችን እናደርጋለን። ከዛን ካሌብን ወደ ጎዳና እናስወጣዋለን ትላታለች ማለት ነው። አሁ ትክክል ነሽ ትላታለች ማለት ነው። ግን ከዚህ ላይ ግራ የገባኝ ነገር አሮጊቷ ቤዛን ያመጣቻት ለምንድን ነው? ካሌብ የዚህ ቤት ባለ ሀብት ካሌብ የሆነበት እንዴት ካሌብ አገኘው ነው? ካሌብ ምናልባት የአባቱ ሀብት ይሆን ወይስ የእናቱ ሀብት ስለሆነ ነው የዚህን ያክል እንደዚህ የዞሩት? ሁሉም ለጥቅም ነው። ካሌብን ሁሉም ቤዛም የምትወደው መስላ ወይዘሮ አልማዝም ደግሞ እንዲናት ተመስላ ገንዘቡን ነው የምትፈልገው። ዞሮ ከቤዛ ጋር ተሻርተው ሁላቸውም ገንዘቡን ነው የሚፈልጉት። ካሌብን ማንም የሚፈልገው ነገር የለም፣ የሚፈልገው ሰው የለም። ያችው አንዲት ደሊና ናት ማለት ነው። ደሊናን ደግሞ በጣም የተናገራት ማለት ነው። ከዛ በስተመጨረሻ ላይም ደሊና ወደ ክላስ ትገባለች። ከክላስ ትገባና ትናገረዋለች። ምን ልታረጊ ክላስ የገባሽ? እንደዚህ ሳታንኳኪ ያለ ፈቃዴ ክላስ ትገቢያለሽ? እገባለሁ አይመለከተህም ትለዋለች ማለት ነው። አንተ ሲጀመር የማትሰማ ነገር ነህ፣ ምንም የማትሰማ ደንቆሮ ነህ ትለዋለች። እየሰደብሽኝ ነው ደሊና፣ እየሰደብሽኝ ነው። አዎ ሰድባሃለሁ፣ አንተ እማትነቃ አይንህን የማትገልጥ ሁልጊዜ ድራማ እየተጫወቱብህ ድራማ መጫወቻ ነህ አንተ ትለዋለች ማለት ነው።
ምን እያልሽ ነው? ልክሽን አትለፊ፣ አርፈሽ ተቀመጪ ይላታል ማለት ነው። አፈለግሽም ደግሞ ውጪ፣ እኔ ካሁን በኋላ ማንንም አልፈልግም ይላታል ማለት ነው። አንተ ሲጀመር አሻንጉሊት ነህ፣ ምክንያቱም አሻንጉሊት ስለሆንክ መጫወቻ ነህ ትለዋለች። የቤዛና የእናትህ መጫወቻ ነህ አሻንጉሊት ስለሆን፣ ግን አይንህን ግለጥ ትለዋለች ማለት ነው። ነገ ጧት ግን እውነቱን ታውቃለህ ምናምን ትለዋለች ማለት ነው። ምንም አይነት እውነት የለም፣ አይኔን ነው መልኩት፣ አይኔን እንድታስክጂኝ ትፈልጊያለሽ? እንዴት አንቺ ከአዜብ ጎን ልኮኝ ትችያለሽ? ይላታል ማለት ነው። ከዛም መጨረሻ ላይ በጣም ትበሳጭና ጥላው ትወጣለች ማለት ነው። ከዛን እንደገና ያው እንግዲህ አዜብም ወጣች፣ ወደ አስፓልት ቦታ ሄዳ እንግዲህ ወደ ጥግ ቦታ ተቀመጠች ማለት ነው። እንግዲህ በጣም ያሳዝናል። ከዛን ወደ ደስታ ነው የደወሉትኝ። ወደ ደስታ ከደወሉ በኋላ ደስታ አዜብም ወጥታለች፣ ደሊና ሲላት ደሊናም ወጥታለች። ስለዚህ እኔና አዜብ ብቻ ነን ያለ ነው። ካሌብም ተበሳጭቶ ወጥቷን። ስለዚህ ና ቶሎ ቤት ትለዋለች። እንደ አንቺ አምሻ እንዴት ነው ወደ ቤት የምመጣው? ካሌብ እኮ ካገኘኝ እየተከታተለኝ ነው፣ ካገኘኝ እኮ ይገለኛል ይላታል ማለት ነው። ካሌብ ወጥቷን አይመለስም፣ ና ቶሎ ወደ ቤት ትለዋለች። ከዛን እንዴት ነው በምን ምክንያት ነው መለሰው ይላታል። ከዛ ና ቶሎ እኔ እና ወይዘሮ አልማዝ ያዘጋጀነው ነገር አለ፣ ና ቶሎ ሁሉን ነገር ካሌብ በሚፈርምበት ሁኔታ ይህንን እናስፈርምና የአንዳንዷን ዶክሜንት እናስፈርምና ከዛም በኋላ ካሌብን ወደ ጎዳና እናስወጣዋለን። ከዛን ሙሉ ሀብቱን የራሳችን እናደርጋለን ትለዋለች ማለት ነው። እንግዲህ እሱም ደግሞ እየተጣደፈ ካሌብ ቢመጣብንስ ያምሻ እንደ አንቺ ካሌብ ቢመጣስ ይላታል ማለት ነው። ካሌብ ቢመጣ ምንም አያደርግም፣ አሁን ግን አይመጣምና ቶሎ እንደተለመደው በጓሮ በር ግባ ትለዋለች ማለት ነው። ከዛን ደሊና አዜብ ጋር ትደውልና አዜብ አይዞች ትላታለች። ብርዱ ሊገለኝ ነው፣ እንዴት እናቱን አስወጣት ምናምን ብላ በጣም እንትን ትላለች፣ ታዝንበታለች ማለት ነው። ከዛ መጨረሻ ላይ ምን ሰደብኩትኝ ተናገርኩት ትላታለች። ምን በሽ ተናገርሽው ስትላት አንተ የማትሰማ ማንንም መጫወቻ የሆን ከአሻንጉሊት ብዬ ተናግሬዋለሁ ትላታለች ማለት ነው። ከዛን እንግዲህ ያው ይገለጥለታል ትላለች እናቲቱ። ከዛ በስተ መጨረሻ ላይም ልመጣ ነው አይዞሽ ትላታለች። እውነቱን እኔና አንቺ እናሸንፋለን፣ እውነቱን ይዘን እንመጣለን ትላታለች ማለት ነው። አልማዝና ቤዛ ወደ እስር ቤት ይወረወራሉ። እኔና አንቺ እውነትን ይዘን እንመጣለን ትላታለች። ከዛ በመጨረሻ ላይ አዎ ምናምን ብላ እንግዲህ ቤዛም ነይቶ አልማዝ ደሊናም ወደ ወይዘሮ አዜብ ትሄዳለች ማለት ነው። ቴክስት አድርጊልኝ ትላታለች። ከዛን ይገናኛሉ። እናቱን አስወጣትኝ። እንዴት እናቱን አስወጣ? እኮ እናቱን ወሮሮ ረግጦ አስወጣ ትላታለች። እንዴት አንቺ የካሌብ እናት ነሽ እንዴ ምናምን ትላታለች። አይ ይህ ሚስጥር ነው ምናምን ትልና እንደገና ስላሳደግኩትኝ ነው፣ ምክንያቱም ፈራች። እንደገና ስላሳደግኩትኝ ያው እንደ ልጄ ስለማስበው ነው ምናምን፣ ይህ ግን ትልቅ ሚስጥር ነው ትላታለች። አዎ ምናምን ብላ ካላስ ደሊናም ዝም ትላታለች ማለት ነው። ከዛ በስተመጨረሻ ላይም እንግዲህ ያው ልጅየው መጣ። ከዛን ያው የሚያወሩትን አወሩ። እንግዲህ ያው ሴራ ነው፣ ሁለቱም ሴራ ነው፣ ገንዘብ ነው የሚፈልጉትኝ። ከዛ በመጨረሻ ላይ እሺ ምናምን ብሎ እንግዲህ ደሊናንም አዜብንም እንዲከታተል ነው ያንን ነገር ያደረጉትኝ። ከዛን እሺ አሁን ውጣ በቃ ሳይመጣ ምናምን ብሎ እንግዲህ ሲሮጥ እንግዲህ ያው ካሌብ ከወደ ውጭ መጣ ማለት ነው። ያው እንግዲህ ሁሉም ፈጥጥጥ ብለው ነው ቁጭ ያሉት፣ ምክንያቱም እውነት እየወጣ ስለሆነ ማለት ነው። እኔ በጣም ነው ደስ ያለኝ፣ ምክንያቱም እውነት ሁልጊዜ ተደብቃ አትቀርም እና ውድ ቤተሰቦቼ በቀጣይ እንግዲህ ካሌብ ደሊና ተከታታይ ክፍል 40 እንግዲህ በስነ ስርዓት እንደሚመጣልን አልጠራጠርም ማለት ነው። ምክንያቱም ሁልጊዜ እውነት ከጀርባ ተደብቃ አትቀርም ማለት ነው። ግን ያው ደሊናና ወይዘሮ አልማዝ ግን እውነትን ፈልገው፣ አንዳንድ ጊዜ ግን ደሊና እውነትን መናገር ነበረባት። ምክንያቱም እሱ እስከዛ ድረስ እነሱኞቹ በሴራ ምክንያት እንደዛ ሲያደርጉ ደሊና እውነቱን ተናግራ እነዚህ ሰዎች ወደ ፖሊስ ጣቢያ መሄድ ነበረባቸው። ነገር ግን ደሊና ምን እንዳጀዘባትኝ አላውቅም። እንግዲህ በክፍል ነገ ሐሙስ በክፍል 40 እንገናኛለን። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። አገራችንን ኢትዮጵያ ይባርክ። መልካም
ከዛን ካሌብም ደግሞ ምንም አላላትም ማለት ነው። በጣም እየተገላመጠ እንግዲህ ቤዛ ደግሞ ከአጠገቡ ቁጭ ብላ በጣም እየሳቀች፣ ምክንያቱም ደስተኛ ስላልሆነች እየሳቀች እንግዲህ ሴትዮዋ አዜብ ወጥታ ትሄዳለች ማለት ነው። ከዛ እማዬ እንኳን ደስ አለሽ፣ አሸነፍን እኮ አሸነፍን፣ ጥላ ወጣች፣ አዜብ ሄደች። አሁን ደግሞ ይቺ ገረድ ደግሞ ትወጣለች ማለት ነው። ወጣች ምናምን ሻንጣን እያስተካከለች ነው ትላታለች ማለት ነው። እባክሽን ቤዛ እንዳይጠረጥርብን፣ ካሌብ እንዳይጠረጥርብን ድምፅሽን ቀንሽ ትላታለች ማለት ነው። ከዛን ችግር የለውም ካሌብም ደግሞ እየተጣደፈ ወጥቷን፣ አትጨናነቂ እማዬ፣ ካሁን በኋላ አሸንፈናል፣ ድሉ የኔና ያንቺ ነው ትላታለች ማለት ነው። ከዛን ያው እንግዲህ ሁለቱ ያሴሩት ሴራቸው ስላደረሰላቸው ምን ይላሉ እንግዲህ ካሁን በኋላ ምንም ነገር የሚጎል ነገር የለም፣ ሁለቱ ከወጡልን በኋላ እኔና አንቺ ብቻ እንቀራለን። መጨረሻ ላይም ይህ ካሌብን ሀብትና ንብረት ደግሞ በእጃችን እናደርጋለን። ከዛን ካሌብን ወደ ጎዳና እናስወጣዋለን ትላታለች ማለት ነው። አሁ ትክክል ነሽ ትላታለች ማለት ነው። ግን ከዚህ ላይ ግራ የገባኝ ነገር አሮጊቷ ቤዛን ያመጣቻት ለምንድን ነው? ካሌብ የዚህ ቤት ባለ ሀብት ካሌብ የሆነበት እንዴት ካሌብ አገኘው ነው? ካሌብ ምናልባት የአባቱ ሀብት ይሆን ወይስ የእናቱ ሀብት ስለሆነ ነው የዚህን ያክል እንደዚህ የዞሩት? ሁሉም ለጥቅም ነው። ካሌብን ሁሉም ቤዛም የምትወደው መስላ ወይዘሮ አልማዝም ደግሞ እንዲናት ተመስላ ገንዘቡን ነው የምትፈልገው። ዞሮ ከቤዛ ጋር ተሻርተው ሁላቸውም ገንዘቡን ነው የሚፈልጉት። ካሌብን ማንም የሚፈልገው ነገር የለም፣ የሚፈልገው ሰው የለም። ያችው አንዲት ደሊና ናት ማለት ነው። ደሊናን ደግሞ በጣም የተናገራት ማለት ነው። ከዛ በስተመጨረሻ ላይም ደሊና ወደ ክላስ ትገባለች። ከክላስ ትገባና ትናገረዋለች። ምን ልታረጊ ክላስ የገባሽ? እንደዚህ ሳታንኳኪ ያለ ፈቃዴ ክላስ ትገቢያለሽ? እገባለሁ፣ አይመለከተህም ትለዋለች ማለት ነው። አንተ ሲጀመር የማትሰማ ነገር ነህ፣ ምንም የማትሰማ ደንቆሮ ነህ ትለዋለች። እየሰደብሽኝ ነው ደሊና፣ እየሰደብሽኝ ነው። አዎ ሰድባሃለሁ፣ አንተ እማትነቃ አይንህን የማትገልጥ ሁልጊዜ ድራማ እየተጫወቱብህ ድራማ መጫወቻ ነህ አንተ ትለዋለች ማለት ነው። ምን እያልሽ ነው? ልክሽን አትለፊ፣ አርፈሽ ተቀመጪ ይላታል ማለት ነው። አፈለግሽም ደግሞ ውጪ፣ እኔ ካሁን በኋላ ማንንም አልፈልግም ይላታል ማለት ነው። አንተ ሲጀመር አሻንጉሊት ነህ፣ ምክንያቱም አሻንጉሊት ስለሆንክ መጫወቻ ነህ ትለዋለች። የቤዛና የእናትህ መጫወቻ ነህ አሻንጉሊት ስለሆን፣ ግን አይንህን ግለጥ ትለዋለች ማለት ነው። ነገ ጧት ግን እውነቱን ታውቃለህ ምናምን ትለዋለች ማለት ነው። ምንም አይነት እውነት የለም፣ አይኔን ነው መልኩት፣ አይኔን እንድታስክጂኝ ትፈልጊያለሽ? እንዴት አንቺ ከአዜብ ጎን ልኮኝ ትችያለሽ? ይላታል ማለት ነው። ከዛም መጨረሻ ላይ በጣም ትበሳጭና ጥላው ትወጣለች ማለት ነው። ከዛን እንደገና ያው እንግዲህ አዜብም ወጣች፣ ወደ አስፓልት ቦታ ሄዳ እንግዲህ የሆነ ጥግ ቦታ ተቀመጠች ማለት ነው። እንግዲህ በጣም ያሳዝናል። ከዛን ወደ ደስታ ነው የደወሉትኝ። ወደ ደስታ ከደወሉ በኋላ ደስታ አዜብም ወጥታለች፣ ደሊና ሲላት ደሊናም ወጥታለች። ስለዚህ እኔና አዜብ ብቻ ነን ያለ ነው። ካሌብም ተበሳጭቶ ወጥቷን። ስለዚህ ና ቶሎ ቤት ትለዋለች። እንደ አንቺ አምሻ እንዴት ነው ወደ ቤት የምመጣው? ካሌብ እኮ ካገኘኝ እየተከታተለኝ ነው፣ ካገኘኝ እኮ ይገለኛል ይላታል ማለት ነው። ካሌብ ወጥቷን አይመለስም፣ ና ቶሎ ወደ ቤት ትለዋለች። ከዛን እንዴት ነው በምን ምክንያት ነው መለሰው ይላታል። ከዛ ና ቶሎ እኔ እና ወይዘሮ አልማዝ ያዘጋጀነው ነገር አለ፣ ና ቶሎ ሁሉን ነገር ካሌብ በሚፈርምበት ሁኔታ ይህንን እናስፈርምና የአንዳንዷን ዶክሜንት እናስፈርምና ከዛም በኋላ ካሌብን ወደ ጎዳና እናስወጣዋለን። ከዛን ሙሉ ሀብቱን የራሳችን እናደርጋለን ትለዋለች ማለት ነው። እንግዲህ እሱም ደግሞ እየተጣደፈ ካሌብ ቢመጣብንስ ያምሻ እንደ አንቺ ካሌብ ቢመጣስ ይላታል ማለት ነው። ካሌብ ቢመጣ ምንም አያደርግም፣ አሁን ግን አይመጣምና ቶሎ እንደተለመደው በጓሮ በር ግባ ትለዋለች ማለት ነው። ከዛን ደሊና አዜብ ጋር ትደውልና አዜብ አይዞች ትላታለች። ብርዱ ሊገለኝ ነው፣ እንዴት እናቱን አስወጣት ምናምን ብላ በጣም እንትን ትላለች፣ ታዝንበታለች ማለት ነው። ከዛ መጨረሻ ላይ ምን ሰደብኩትኝ ተናገርኩት ትላታለች። ምን በሽ ተናገርሽው ስትላት አንተ የማትሰማ ማንንም መጫወቻ የሆን ከአሻንጉሊት ብዬ ተናግሬዋለሁ ትላታለች ማለት ነው። ከዛን እንግዲህ ያው ይገለጥለታል ትላለች እናቲቱ። ከዛ በስተ መጨረሻ ላይም ልመጣ ነው አይዞሽ ትላታለች። እውነቱን እኔና አንቺ እናሸንፋለን፣ እውነቱን ይዘን እንመጣለን ትላታለች ማለት ነው።
አልማዝና ቤዛ ወደ እስር ቤት ይወረወራሉ። እኔና አንቺ እውነትን ይዘን እንመጣለን ትላታለች። ከዛ በመጨረሻ ላይ አዎ ምናምን ብላ እንግዲህ ቤዛም ነይቶ አልማዝ ደሊናም ወደ ወይዘሮ አዜብ ትሄዳለች ማለት ነው። ቴክስት አድርጊልኝ ትላታለች። ከዛን ይገናኛሉ። እናቱን አስወጣትኝ። እንዴት እናቱን አስወጣ እኮ እናቱን ወርውሮ ረግጦ አስወጣ ትላታለች። እንዴት አንቺ የካሌብ እናት ነሽ እንዴ ምናምን ትላታለች። አይ ይህ ሚስጥር ነው ምናምን ትልና እንደገና ስላሳደግኩትኝ ነው ምክንያቱም ፈራች እንደገና ስላሳደግኩትኝ ያው እንደ ልጄ ስለማስበው ነው ምናምን ይህ ግን ትልቅ ሚስጥር ነው ትላታለች። አዎ ምናምን ብላ ካላስከ በል ውጣ 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 ሳይመጣ ካሌብ ሳይመጣ ትሉታል ማለት ነው። ከዛን እንግዲህ ካሌብ ሳይመጣ ብሎ ተጣድፎ ሲወጣ እንግዲህ የእውነትም ቀን አላት ማለት ነው፣ ጊዜ አላትኝ። ከዛን እንግዲህ ካሌብ ከወደ ውጭ ሲመጣ አንገቱን ይዘዋል ማለት ነው። ውድ ቤተሰቦቼ ሁሉም ተፋጣ ይቀራሉ ማለት ነው። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ክፍል 40 እስከምንጠብቅ ድረስ አመሰግናለሁ።